ወንድም ጌሙ የዛሬ 27 ቀን ከ27 ቀን በኋላ ግቢ ያረዳልሽ ልጁ እንዴ በጣም ታዋቂ ልጅ ነው። ስፖርተኛው ልጅ ነው። ዳና ይባላል። ታዋቂ ልጅ ነው በጣም እሺ ወንድሜ ልክልሻለሁ። እና ጋይስ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ካልተኛችሁ በኋላ ጽፌ ወይስ ከጨረስኩ በኋላ ገባና ላይፍ ትንሽ ጌም እጫወታለሁ። ካልተኛችሁ ከተኛችሁ ደግሞ ነገ እንገናኛለን። እሺ እና ትኬት ቁረጡ። ያልቆረጣችሁ ሰዎች ቁረጡ። አለን ግባ። እሺ ሳምሪ ቁረጡ። እንትን ባዮ ላይ ማስቀምጣለሁ አካውንት እናንተ አይገባችሁ ቁረጡ። አትወጣ እናንተ ሚዩት አድርጋችሁ ታዲያ ልጻፍ ይውላችሁ። የምንጽፈው እንደዚህ ነው ጋይስ፣ እንደዚህ ነው የምንጽፈው። ቁጭ ብለን ወንበር ላይ ሴታፕ ላሳያችሁ ሴታፕ ነጋት ገባህልኝ። እዚህ ጋር ነው ቁጭ ብዬ የምጽፈው ስክሪፕት። ወደዚህ ደግሞ ስንዞር አዲስ አበባን ሙሉ በሙሉ እያየን እንደዚህ ቁጭ እንላለን ማለት ነው። አይሻዬ ይኸውልሽ፣ አይሻን እየጻፍኩ መጣሽ። አይሻ እየተጻፈ ነው። አይሻን እየጻፍኩ ነው የመጣሽው። የሚገርምሽ ነገር ዛሬ እንትን የማታስብ ዛሬ እንትን እሺ፣ ይቻላል ወይ እና በቃ እሺ፣ በጣም ምግብ ሰርቼ አበላህና በሁለት እሺ፣ ምንድን ነው ሁለት ልጅ ወይ ሄኒ ብራዘር ሀቅ ወጥቷል። እግዚአብሔር አለ በጣም ኤቢ ወንድም በጣም ይቻላል ጋይስ። ነገ ጀምሮ ቆይ ገስት ላይም ሌሎች ፌመስ ፌመሶችም እንትኖች እያስገባን በደንብ እናስቆርጣለን። እኔ ያህል ብዙም ስላልሆነ ቶሎ ያልቃል ብዬ አምናለሁ ከእግዚአብሔር ጋር። ዛሬ ደስ ብሎናል። ሸበላው ይጠፋ ወንድሜ ወይ የትም አልጠፋውም ጋይስ። አዲስ ፕሮጀክት ለመጀመር አይታችኋል አይደለ? ከአክተሮች ምናምን እየፈለግን ነበር እንትን ነበር። ከቤትም ብዙ እየወጣው አይደለም። እንደዚህ ስክሪፕት ምናምን በመጻፍ ነው የምናሳልፈው ሁላችን። ስትገባ የሚያመጣ እሱ ነገር አይ ቲንክ ረዥም ጊዜ ሆኖ ላይቭ ስገባ የሚደርሳችሁ ኖቲፊኬሽን የለም አይደል? ወይ ደሜ ወይ ቦቼ ውስጥ መልስልኝ። እሺ አይሻዬ ቦቼ ይቅርታ ሰድቤያለሁ። አረ ችግር የለም ዙዙ ችግር የለም። ምን ልላችሁ ነበር? እሺ አይሻዬ ቦቼ በጣም ይቅርታ። አረ ችግር የለውም። እኔ ማንም አልተቀየምኩም። አረ አምላካችሁን ይቅር በለኝ በሉት። የምታምኑትን አምላክ እንጂ እኔ ለብር ይቅርታ የምጠይቀው። በውስጥም በጣም ብዙ ሰው በጣም እንደተፈጠረ አላውቅም። በጣም ብዙ ሰው በጣም ይቅርታ እያላችሁ ነው። ፈጣሪያችሁን ይቅርታ በሉት። እንደውም በእኔ ምክንያት ተሰርባችሁ ለይሳት እንዳለ ኩነኔ ውስጥ የገባችሁ ብዙ ሰዎች አላችሁና ለሌላ ጊዜ መማሪያ ነው የሚሆናችሁ። ለእኔ ችግር የለውም። ባልሰድብም በውስጥ ያዘኝብህ ነበር። ይቅርታ። አራና ይኖርናል። መኖር ሁለት መቼ ነው የሚለቀቀው? መኖር ድራማ እኮ አይቀጥልም ጋይስ፣ ሾርት ሙቪ ነው። መኖር አይቀጥልም። እሺ አሁን በቅርቡ የምንጀምረው አዲስ ቆንጆ ተከታታይ ድራማ አለ። በጣም ቆንጆ ድራማ። አይ ቲንክ ብዙ ሰዎች ቦቻራ ናፍቋቸዋል አይደል? የቦቻራ ካራክተር እኔ ሳልሆን እኔም ናፍቃለሁ። ያው የቦቻራ ካራክተር የናፈቃችሁ ብዙ ሰዎች እንዳላችሁ በውስጥም ጽፋችሁልኝ ወደ አፍላ ፍቅርም ተመለስ ትልኝ የነበራችሁ ሰዎች አላችሁና ወደ አፍላ ፍቅር ከመመለሱ በላይ ደግሞ እኔ ከትወና በጣም ርቄያለሁ።
በጣም ርቅ ያለው ትወና ከስንት ጊዜ በኋላ ነው ባለፈው እንኳን መኖር ላይ የተወንኩትና አሁን በደንብ እናንተንም መካስ ስላለብኝ እኔም ደግሞ ህልም ያለኝ አክተር ነኝ። እግዚአብሔር ይመስገን በጣም ጎበዝ ተዋናይ ባልሆንም ተዋናይ ነኝ፣ እተውናለሁና የተሻለ ነገር ይዤ ለመምጣት ለራሴ ቃል ስለገባው በጣም ብዙ የመጡልኝ ተከታታይ ድራማዎች ምናምን ነበሩ። እነሱን የመለስኩትም ራሴን አሻሽዬ መምጣት ስለፈለግኩ ነውና በጣም በቆንጆ ድራማ በጣም በቆንጆ አክቲንግ እግዚአብሔርን እልህን ያዘኝ ወላሂ ከትወና ጋር እና በጣም በቆንጆ ትወና በቆንጆ አክቲንግ ዩቲዩብ ላይ እንመጣለን። ብዙ ነገሮችን ኦልሬዲ ጨርሰናል። ካስቲንግ ላይ አሁን አንዳንድ ካራክተሮች ነው የቀሩን ካስት ማድረግ ተዋናዮችን ከስኮር አንጻር ከስክሪፕት አንጻር ከሎኬሽን ከስቶሪ ኤቭሪቲንግ በጣም ጥሩ ነገር ነው እና በጣም ጸዴ ድራማ በቅርቡ ጠብቁ። በጣም ቆንጆ ድራማ በቅርቡ ጠብቁን ከእግዚአብሔር ጋር እና ሁላችሁም ደግሞ ጸሎት አድርጉልኝ። አይሻ ይቀጥላል። አይሻን እየጻፍኩት ነው ለቲክቶክ ነው ዩቲዩብ ላይ ነው እያልኳችሁ ያለሁት እና ሁላችሁም በእምነታችሁ ጸሎት አድርጉልኝ። በነገራችን ላይ ሰው ልጅ አይችልም ጋይስ፣ እግዚአብሔርን ሁሉን ቻይ አምላክ እግዚአብሔር ነውና ወደምታምኑት አላህ ወደምታምኑት እግዚአብሔር ጸሎት አድርጉልኝ ሁላችሁ። እሺ ነገሮችን ሊስተካከሉልኝ። ብዙ ነገሮችን ሳስብ የሆነ በቃ ልክ አይ ቲንክ አሁን ጊዜ አይደለም እየተባልኩም ይሁን አላውቅም ፌል ያደርጋሉ ብዙ ነገሮች እና እስኪ በአሁኑ እንኳን እስኪ ከእግዚአብሔር ጋር ይሳካልኝ ጥሩ ነገር ይዤ ለመምጣት እየታገልኩ እና ሁላችሁ ቲኬት እፈልጋለሁ። ቴሌግራም ዩዘር ስለተቀመጠ ቴሌግራም ላይ አይዞህ ምንም ሆኜ እኮ አይደለም እንዴ። አረ ተከታታይ ድራማ ሊጀምር ነው። እሱ ሰክሰስ እንዲያደርግልኝ ጸሎት አድርጉልኝ ሁላችሁም። ወደ እግዚአብሔር ወደ አላህ ጸሎት አድርጉልኝ። አላህ ያሰብከውን ሁሉ ታሰብከው ላይ ሰከለ አሜን። እና በቆንጆ ነገር ክሳችኋለሁ። ደግሞ አዳዲስ እና ጀማሪ ተዋናዮችንም ስለምንፈልግ የኦዲሽን ያወጣነውም እንደዛ ነው። ያው ታውቃላችሁ ሁላችሁም እኔም የኔ ጓደኞችም ጭምር ታዋቂ ነን። እግዚአብሔር የተመሰገነ ይሁን። እግዚአብሔር በልጅነት ሞገስና ክብር ሰጥቶናልና ግን ከዛ ደግሞ ባለፈ አዳዲስ የታለንት ያላችሁ ተዋናዮችን ማሳተፍ ስለምንፈልግ ችሎታው አለኝ የምትሉ ሰዎች ፎቶአችሁን አድራሻችሁና ምናምን ላኩልን። እሺ እዚሁ አዲስ አበባ የምትገኙ አስቀምጥነው ቴሌግራም እንትን አስቀምጡልን ነው የምንለው። እና ጋይስ ምንድነው ግን አልናፍቃችሁም? አንድ ሰው ናፈከኝ አለኝ የለም። በቃ ስጠፋ ጣልጣል ነው የምታደርጉኝ። ባትሩ ጥሩ ነው። እኔ እግዚአብሔርን ኖርማል ነው ለኔ። በጣም የመኪና ነው የ5 ሚሊዮን ብር መኪና ለአንተ ብዬ ነው ፍላን ማየት የጀመርኩት። እንወዳለን። ኩራታችን ይመቻችሁ። እግዚአብሔር አሁን ስራ ታስፈቱኛላችሁ ወይስ ስራ ታስፈቱኛላችሁ ወይስ የሆነ ቲክቶክ የወደድኩት አንድ ነገር ምንድን ነው መሰላችሁ? መሪከርደሮች ካላችሁ መሪከርድ አሉት። የሆነ በጣም የምትወዱት ሰው ወይም በጣም የምትወዱት ጓደኛችሁ ትልቅ በሁለት በኩል የተሳለ ጩቤ እንደዚህ አንቆ ይዞ አላቁኝ እያለ እየጮኸ ስትደርሱ ምንድን ነው የምታደርጉት? ይሄ መዛችሁ ብታወጡት ቆርጠዋል አይደል? እና እንደዚህ በሁለት በኩል በተሳለ ቢላ ውስጥ ስንሆን እግዚአብሔርም ነገሮችን በራሳችን እንድንለቀው ጊዜ ይሰጠናል። እግዚአብሔር አይቸኩልም። ገብቷችኋል? እና ይህም ቢላ ስንለቀው ድጋሚ በሁለት በኩል የተሳለ ቢላ መያዝ እንደሌለብን አስተምሮን ጭምር። እግዚአብሔር ቀን አለው። እኔ በእግዚአብሔር ነው ማምነው። አሁንም ለምትወዱኝም ለሚጠሉኝም ሰዎች እኔ እግዚአብሔርን ያዝኩትና ከሰው ጋር አይደለም የገጠማችሁት፣ ከእግዚአብሔር ጋር ነው። እግዚአብሔር አለልኝ።